ይሰማል ባና ዶክመንት ላክልኝ አንተ ነው የሚያስተጋባው አሁን ይሰማል አዎ እና ሙኒትዬ ሁላችሁንም ለማመስገን እዚህ ቤት ውስጥ ሁላችሁም ድምጽ ሆናችሁኛል ከሀቢባ ጀመራችሁ ማለት ነውና ከምንም በላይ ላመሰግናችሁ ነው የመጣሁት እኔ ምን እንደምልም ባላቅ ደስታዬ እጅግ በጣም ወደር የለውም ከኔ በለጠ ደግሞ ሁላችሁም ተደስታችኋልና የበለጠውን ደግሞ እግዚአብሔር ያሰብኩትን ያሳካልኝ ዛሬ ሀቡዬ ቪዛ ተቀብያለሁ እንግዲህ እግዚአብሔር ይጨመርና ወይ በዓልን ቆይቼ ወይ ደግሞ ከዛ በፊትም ሊሄድ ይችል ይሆናል ከምንም በላይ ግን አብዛኞቻችሁ በሳንቲም ብቻም ሳይሆን በጸሎት የሚያሰባችሁኝ አላችሁና እዚህ ቤት ውስጥም ደግሞ ያላችሁ ሙስሊምና ክርስቲያን የሆናችሁ የኔ ቤተሰቦች በሙሉ አሁንም በዱዓችሁ አስቡኝ በጸሎታችሁ አስቡኝ ብሌንም ቆማ እናንተንም ለማመስገን እንዲሁም ከዛች ከነበርንባት ደሳሳ ጎጆ ወተን ሰፊ ቤት ለመግባታችንም የእናንተም ድምጽ ስላለበት አደራ ጸሎታችሁ አሁንም አይቋረጥብኝ እወዳችኋለሁ ሙኒትዬ ዋትስአፕ ላይ አወራሻለሁ እምትይ ነገር ካለ እንትን ልበልና እኔም አልያዝባት ሰዓት የሀቢባን እሺ ወንድሜ እንግዲህ እኔ ዋትስአፕ ላይ በጣም ስለተጨናነቀብኝ ብዙ መልስ አልሰጥም ለዛ ነው ዛሬ ጁዬ የብሌን ትንሽ እጇ ይንቀሳቀሳየው መሰለኝ ብለኝ በጣም ነው ደስ ያለኝ አመት በዓልንም አትጠብቀኝ ወንድም ሂድ አላህ ስትመለስ ቀኖቹን ሁሉ አመት በዓል ያርግልህ ቀኖቹን ሁሉ መደሰቻ ያርግልህ ቆማ የምታግዝ የምትጦር የምትደግፍ የምታኮራህ ልጅ ትሆንልህ ኢንሻአላህ ትሆናለች የህዝብ ዱዓ ደግሞ ቀላል አይደለም ሁሉም ሰው ነበር ከልቡ ያዘነልህ የጮህልህ አላህ ደግ ነው አያሳጣህም ይሄንን ዱዓህን ይሰማሃል የኛንም ይሰማናል ሁሌ አመት በዓል ይሆንልሃል ወላሂ ሂድና ቶሎ ጨርስ እሺ አይ እኔማ ሄዳለሁኝ ያው ትንሽ ፈተና ስላለ ይሄን ነገር እንትን ትበል ብዬ ነው እንጂ ኔክስት ሳምንት ከእግዚአብሔር ጋር ሁሉ ነገር እንግዲህ መቼም እኛ እናስባለን ፈጣሪ ነው አልጋ ባልጋ የሚያደርገው ከፊት እሱ ይቅደምና ፈጣሪ ያለው ነገር ነው የሚሆነው ከምንም በላይ እንግዲህ ከጎኔም ስላላችሁም ስለነበራችሁም እጅግ በጣም አርጌ አጎንብሼ ነው ያመሰገንኳችሁ ያለውትኝ ቃል የለኝም ከኔ በለጠው ደግሞ እጅግ በጣም ብዙ ሰዎች ቪዲዮ በመስራት ሼር በማድረግ ሪፖስት በማድረግ ብዙ ህዝብ ጋርና መንግስት ጋር እንዲደርስ አድርገው ዛሬ እግዚአብሔር የተመሰገነ ይሁን ልጆች የሚቦርቁበት ቤት አለ እሱንም ለዛ ምስጋናም ለሁላችሁ ምስጋና አቀርባለሁኝ አንድ ቪዲዮም ሰርቻለሁኝ ግን መቅደም ያለበት ነገር ይቅደም ብዬ ነው ከምንም በላይ እድሜና ጤና ይስጣችሁ በልጅ አትፈተኑ እግዚአብሔር ከሁላችን ጋር ይሁን ሁላችሁም በዱዓና በጸሎት አስቡ ነው ምለው ከልብ አመሰግናለሁ ስለ እውነት ነው አሽዬ በቤቱ ተደስተን ሳናበቃ ዛሬ የቪዛውንም ደስታ አበሰርከን አው ሀቡዬ እኔ ለምን መሰለሽ መደበቅ ያልፈለኩትኝ አንደኛ ሲሄድም ማውራት ይችል ነበር ግን አንድም ድምጽ ከመሆን የተነሳ ሞር ያው ልጅ ያለው ያቋል ፔኖንና በዋትስአፕ ልክልሻለሁ በያጋጣሚ ያ ፐርፊውምን ቪዲዮ ጠዋት ሰርቼ ነበርና የማርያምን ከትምህርት ቤት ሄጄ ከሰርቪስ ልቀበል ሳያችሁ ነው ላይቭ ላይ የገባሁትኝና ግዴታ እንትን ማለት ስላለብኝ ነው አሁን ሙኒት ከምንም በላይ ከሳንቲም ዋሻገር በሐሳብ ሰፖርት የምታደርገኝ ናት ከምንም በላይ በቃ ማለት እንዳላጎነብስ እንዳላለቅስ ደረቴን ነፍቼ እንድሄድ ጠንካራ እንደሆን ካደረጉኝ ሁሉ አንዷን ሙኒት ናትና ለሷ መልካለሁ ብዬ ስላሰብኩኝ ቪዲዮ መስራት ይችል ነበር ግን ዛሬ አንቺ ቤት 4000 ሰው አለ ሁሉም ሰው ሃፒ ነው ደስተኛ ነው ዛሬ ቪዛውም ተቀብያለሁ እግዚአብሔር ደግሞ እንዳልኩ ነው መቼም አባት ነኝ ብዙ የሚያጓጓኝና የሚያሳስበኝ ነገር አለና ይሄ ብቻ የኔ ብቻም አይደለም እኔ ልጄም ብሌን አልኳት እንጂ ልጄ የህዝብ ልጅ ናት አለቀ ያ ደግሞ በቪዲዮም የታየ ነው ህዝብም ተረባርቦላታል ግን እግዚአብሔር ተጨምሮ እሷ ቆማ አባቴ ይሄን አደረገልኝ ሳይሆን እግዚአብሔርን የምታመሰግንበትና ለካ የኢትዮጵያ ህዝብ ልጅ ነኝ እንደዚህ ያግዘውኛል እንዴ ብላ በአፋ የምትናገርበትን ነገር እግዚአብሔር ያሳየን ወዳቸዋለሁኝ እንግዲህ እግዚአብሔር ይጨመርበት እኔ እንጃ እኔ ደስታዬ ከፍ ስላለ ነው እንኳን ደስ አለህ አሽዬ ሁሌም ደስ ይበልክ እንዳንተ አይነቱን ጀግና አባት ማበረታታት ባይዘው ላንተ ብቻ አይደለም ድምጽ እየሆነን እያበረታታን ያለ ነው እንዳንተ አይነት አባቶች እንዲወጡ ስለምንፈልግ ነው ገባካ ምክንያቱም ብዙ አባቶች ኢትዮጵያ ውስጥ ስፔሻል ልጆች ሲወለዱ ስፔሻል ኒድ ልጆች በሚወለድ ሰዓት እናትን ብቻ ጥለው ነው የሚሄዱት እናት ናት ሁሉ ጊዜ ተሰቃይታ ስፔሻል ኒድ ልጇን የምታሳድገው
ከምናየው ከሪል ላይፍ አንጻር ማለት ነው። እና አንተ ጀግና አባት ነክ እናትም አባትም ሆነክ ለልጆችክ የምትኖር ህይወትክን ለልጆችክ መስዋዕት የሰጠ አባት ስለሆንክ አንተ በምሳሌነት ለዓለም አባቶች መቅረብ አለብህ። ብዙ አባቶች ከአንተ መማር አለባቸው። እንዳንተ ለልጆቻቸው መቆም አለባቸው። ልጅ ጤነኛ ሲሆን ጎበዝ ሲሆን በትምህርት አንደኛ ሲወጣ ብቻ አይደለም ልንኮራበት የሚገባው። ልጃችን ስለሆነ ልንኮራበት ይገባል። ምንም ይሁን ምን እና አንተ ለብዙ አባቶች ምሳሌ ነክ፣ ጀግና አባት ነክ። የምር እንደ ኢትዮጵያዊ ሁላችንም እንኮራባሃለን። ጎበዝ ሀቡያ እንደ ምርቃት ለመረቀው በእናትሽ አሹ ሄደህ መተህ ቃልም ነው የምገባልህ፣ ምርቃትም ነው። ኢንሻአላህ ሄደህ ስትመለስ ልጅ ደህና ሆናለህ፣ እንደምትፈልገው ሆናለህ። ያቺን ምስኪን እናትህን የምታስደስትበትን ነገር የወንድ ልጅ ወግ ማዕረግ አላህ ያሳይህ። እኔ ድርሻዬ ድርሃለሁ። የተመረቀችዋን ለልጆች እናት የምትሆን ላንተ ይሄ የደከመ ወገብህን የምትደግፍ የተመረጠችን ሴት ይስጥ። ቀበቶ የምትሆን ደጋፊ የምትሆን ሴት ይስጥ። ዱዓችን ነው የሁላችንም። ሰርጉ የኔ ነው። አሜን በል። አሜን አሜን አሜን። አስለቀሽኝ እኮ ሙኒት ደግሞ ቃሏን አክባሪ ናት። ሙኒት ያለችውን ታደርጋለች። ቃሏን አክባሪ ናት። እንግዲህ እግዚአብሔር ይጨመር። አሁን ሌላው አይደለም ቢያንስ እንኳን ቤት እንኳን ሰው መጥቶ እንኳን አረፍ የሚልበት ቤት ነው አሁን ያለ ነውና እግዚአብሔር ይመስገን። ይሄ ሁሉ እኮ በእናንተ ድምጽ፣ እናንተ ድምጽ ስለሆናችሁ፣ እናንተ ከጎናችን ስለሆናችሁ ሚሽ እንትኑ ብቻ አይደለም ሳንቲሙ ብቻ አይደለም። በነገራችን ላይ ሰው የማያቀኝ ሰው ብቻ ሆኖ በጸሎት ስንት ሰው ኢንቦክስ ያደረገልኝ በደስታ እያለቀሰ ቮይስ ያደረገልኝ እጅግ በጣም ብዙ ናቸውና ይሄ ሁሉ እንግዲህ የፈጣሪ ስራ መቼም እጃችንን በአፋችን ላይ ገና ያስጭናል። ቤቱ ተሰጥቶኝ ሳያልቅ እንደገና ደግሞ ከንቲባዋም ብሩን እንትን ብለው ከዛ በኋላ ደግሞ ይሁን ቪዛውን በእጄ ገባ። እግዚአብሔር ደግሞ መልካም ነው። ገና ልጄን አቁሞ አሳይቶ እጄን ባፌ ላይ ያስጭነኛል። ሙኒትዬ ስታወሪ አበባ በታኝህ ናት። ኢንሻአላህ አሜን ብለህ ተቀበል። አበባ በታኝህ አሜን አሜን አሜን። ቀለበት አቅራቢዋ እሷ ናት። ኢንሻአላህ አሜን አሜን ነው። እናትህንም እድሜና ጤና ይስጥልህ። አሜን አሜን አሜን። እኔ ምን እንደምል አላውቅም። ፈጣሪ እየከፈልክ ነው። ስለ ትዕግስትህ ስላላማረርከው አሜን ብለህ አምነህ ስለተቀበልክ ፈጣሪ እየከፈለክ ነው። ይህንን ወቃሽዬ ገባክ? አመስጋኝ ስለሆንክ አመስግኑ ይጨመርላችኋል ነው የተባለው እና ፈጣሪ ሊፈትንክ እስኪ ብሌንም ብሰጠው ያማርራል ይክደኛል ብሎ ሊፈትንክ ሰጠክ። አንተ ግን አልካድከውም፣ አመሰግንከው፣ አላማረርከው። የአይኔ ማረፊያ ናት እኮ የአይኔ ማረፊያ ናት። ስገባም ስታየኝ ያለው ደስታ ወጥቼ ስገባ ያው እንደ አምላኳ የምታየው አንድም እኔን ስለሆነ እግዚአብሔር ይመስገን። እግዚአብሔር የሚሳሳት አምላክ አይደለም። ባነሳትም ባስቀመጣትም ምንም ባደርግ ጉልበቱን ሰጥቶኝ ሳልሰለች ስንቶች አሉ ቤት ውስጥ ተደብቀው ልክ እንደሚተላለፍ በሽታ አድርገው ጎረቤታቸው የሚተቿቸው ስንቶች አሉ እንደሚተላለፍ በሽታ። ይሄ ብቻም ሳይሆን ቤት ውስጥ እንኳን ገበያ ለመሄድ እንኳን የተቆለፈባቸው አሉ፣ መሰደቢያ የሆኑ ልጆች አሉ። እኔ ደግሞ ብሌን ብቻ ሳይሆን በብሌን አይነት የታመሙ ልጆች በሙሉ ለእኔ ብርሃኔና ተስፋዬ ናቸው፣ ከምንም በላይ ማለት ነው። እግዚአብሔር አንድ ነገር ሲያደርግ ምክንያት አለው። እኔ ዛሬ ልሙት ነገ ልሙት አላቆም፣ ሁሌ አቢባ የምልሽ ማለት ነው። ዛሬ ልሙት ነገ ልሙት አላቆም፣ ግን እግዚአብሔር አንድ ቀን የሆነ ታሪክ ይሰራል ብዬ ውስጤን በሙሉ እምነት ነው የሚሄደው። ስለ እውነት ነው የምልሽ። እኔ ሰሚነሽ ኪዳነ ምህረት በስንተኛው ቀን ሄጄ ክብርት ከንቲባም ቤት ድረስ መጥተው እንትን ስል እምባዬ በቃ መሬት እንዳልወረደ አየሁኝ ማለት ነው። ገባሽ? ቢያንስ ሁሌ ጸሎቴ ምንድን ነው ሰፋ ያለ ቤት ውስጥ እንኳን ፊዚዮቴራፒ ማድረግበት ዊልቸር ላይ አስቀምጬ እንደው ዞር ዞር ማድረግበት እያልኩ ሁሌ ነበር የማስበውና እግዚአብሔር መልካም ነው ይችላል። ይሄን ያልኩበት ሙሉ እምነት ጸሎት ኃይል አለው። ሁሌ ኤፍቢ ላይ ፖስት ሳደርግ ጸሎት ኃይል አለው። ሁላችሁም በጸሎታችሁ አስቡኝ ነው የምለው ሁሌ ማለት ነው። ተራ አድርገን ልናስብ እንችል ይሆናል። ስንተኛ ሰላም ያሳደርከኝ አምላኬ ሰላም አውለኝ ማለቱ ቀላል ነገር ሊመስለን ይችላል። ግን ከምንም በላይ
በጣም ደስተኛ ሆነሽ እንድትይ በማድረጉ ራሱ ፈጣሪ እድሜና ጤና ይስጣችሁ። ከምንም በላይ እወዳችኋለሁ። ሀቡዬ ጊዜያችሁና ሰዓታችሁን አልያዘው። ስለ እውነት ነው የምልሽ ሀቡዬ። እኔ በቃ ጠዋት አሁን ጩጫዋን ሲሸኛት የማርያምን ያ ፐርፊውምን ቪዲዮ ትላንትና አውርተን ነበር ስራ ምናምን ብለሽኝና እሱን ሰርቼ በቃ ወጣው። ስወጣ ጩጫዋንም ዊልቸር ላይ ምናምን አድርጊያት ነበረ። ከዛ እንደተመለስኩ ፊዚዮ ምናምን እንትን አልኩኝ። አሁን እሷን ከሰርቪስ ልቀበል ስወጣ ነው ሳያችሁ በቃ ቆይ ስባችሁን ስታስገቡኝ ምስጋና እንዴ ሙኒት ካለችማ ሁሉንም ማመስገን አለብኝ ዛሬ በሃይባ ቤት ብዬ እንትን አልኩኝ። እንግዲህ እንዳልኳችሁ ነው። ዱዓም ጸሎትም አርጉ። ዱዓም ኃይል አለው፣ ጸሎትም ኃይል አለው። ከምንም በላይ እሷ ቆማ እንድትሄድ እኔ ብዙ ማላቃቸው እነሱ ያወቁኝ በልጄ የተነሳ ነው። እኔን ሳይሆን ልጄ ቆማ የምትሄድበትን ነገር ሁሌ የጸሎቴ እኮ አባ ብላኝ ምን ነው በሞትኩ ያልኩበት ጊዜ ነበር። አሁን አባ ብቻ ሳይሆን አባም እማም እያለች ነውና ሲያሳይሽ እግዚአብሔር ትንሿን ነገር ነው የሚያሳይሽ። ግን በቃ ያን ቃል ስታወጣ ምን ያህል ልቤ በሐሴት እንደሚሞላ ልነግርሽ አልችልምና ሀቡዬ አንቺም እዚህ ቤት ውስጥ ያላችሁት በሙሉ በቃ በጸሎት አስቡ። እወዳችኋለሁ። ሙኒትዬ ዋትስአፕ ላይ ቮይስ አስቀምጥልሻለሁ። ትንሽ ምናልባት እንትን ባለፈው ፓምፐርስ ብለሽ ነበርና እኔ ፈልጌ እዚህ አሁን ያገኘሁት በጣም ትንንሽ ነውና እሱ ሳይዟን ልኳሹ ቁጥርህ እኮ ተልኮላቸዋል። ኦኬ እኔ ያው እንትን አላሉኝም። ደግሜውን ልክላታለሁ። እሺ በቃ ምናልባት እዛ ሲሄድ ትንሽ እሱ ነው ሊያስቸግረኝ የሚችለው። እንትን በያቸውና ይደውሉልኝ። ከምንም በላይ እድሜና ጤና ይስጣችሁ። የወለዳችሁ እግዚአብሔር በልጆቻችሁ ይባርካችሁ ነው የምለው። በተረፈ እድሜና ጤና ይስጣችሁ። እወዳችኋለሁ። ሀቡዬ አንቺንም ልጆችሽን የተባረኩ ይሁን። እንደምታምነው አምላክ አያሳፍርክም። ታያለክ ያመነው ነው አያሳፍርም። ፈጣሪ አሜን 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 አሜን።